አለሜና ናቲ የድሮ ቤታቸው ገዛኸኝ ጋር ሄደው ያለ ፍቃዱ በመግባት ትሁትን ሌባ ለማስባል ሞክሮበት ያልተሳካለትን ትልቅዬ የወርቅ ሐብል አፈላልገው አግኝተውታል። ነገር ግን ምንጊዜም ቢሆን ችግር ባለበት ሁሉ የማይጠፋው የመውደቂያው ጊዜ ደርሶ እየተንገዳገደ ያለው ገዛኸኝ ስራቸውን ጨርሰው ከቤቱም ለቀው ሳይወጡ ደርሶባቸዋል። ንብረቶቿን በሙሉ በገዛኸኝ ሁለተኛ ሚስት አይኗ እያየ እንደተበላች አስባ ተስፋም ቆርጣ አለ ሲባል በሰማቸው ወርቅም ተስፋ ያደረገችው አለሜ ከዚህ አስቀድሞ ትሁትን ያንን ወርቅ ማግኘቷን አስቀድማ ለሷ ስላልነገረቻት እውነቱን ለመጠየቅ በሌሊት ክፍሏ ድረስ ሄዳለች። በተኛችበት የእግር ኮቴ ሰምታ የባነነችው ትሁትም ስታያት ደንግጣ ግራ በመጋባት ስሜት ውስጥም ሆና አለሜ በዚህ ሌሊት ምን ትሰሪያለሽ ብላ ስትላት እሷም ምን ነው አስደነግጥኩሽ እንዴ ብላ ነገሩን ቀለል ስታረገው ትሁትም በንዴት አዎ እንዴት አልደነግጥ ሌሊት ነው እኮ ምን ነው የተፈጠረ ነገር አለ እንዴ ምን ሆነሻል ብላ ስትጠይቃት አለምም እሱን ነገ እንነጋገራለን በቃ አሁን ተኚ ብላት ክፍሉን ለቃ ስትወጣ በር ላይ ናቲን ታገኘውና እሱም ግራ ተጋብቶ እንዴማይ በዚህ ሌሊት ምን ታደርጊያለሽ ትሁት ክፍል ምን እያደረግሽ ነበር ብሎ ስትጠይቃት አለምም በንዴት ምንም ነገር የለም በቃ ስናወራ መሽቶ በላንተም ሂድ እኔም ልተኛ ትለውና ጥላው ወደ መኝታ ክፍሏ ትሄዳለች። በነጋታውም ጠዋት አባዬና ትሁት አንድ ካፌ ተቀምጠው እሱም ይቀጥልና ትሁቴ ምንድነው የተፈጠረው ችግር አለ እንዴ ቤት ሆነን ልትነግሪኝ ያልፈለግሽው ስለምንድን ነው ብሎ ሲጠይቃት እሷም አዎ አባዬ አለሜ ደህና አትመስለኝም ግልጹን ስነግርህ አባዬ እኔ በእናንተ ግንኙነት በጣም ደስተኛ ነኝ ግን ደግሞ ለኔ እያሳየችኝ ያለችው ነገር ፈጽሞ ደስ አይልም ግን እኔም ቢያንስ ሰላም ብትሆንና ጥሩ ፊት ብታሳየኝ ደስ ይለኝ ነበር ግን እኔ በጣም ያናደደኝ የዛሬ ሌሊቱ ነው ክፍሌ ድረስ መጣ በጨለማ ክፍሌ ውስጥ ነው ያገኘዋት ብላ ስትለው አባዬም ምናልባት አንቺ ጋር መስሏት ይሁን ወርቁ ብሎ ሲላት ትሁትም በንዴት እውነት እሱን ሰምታ ነው እንዴ ቆይ እኔ ፈልጌ ወስጄው ቢሆን እንኳን ልትሰርቀኝ ነበር ማለት ነው ብላ ስትል አባዬም እርግጠኛ አይደለሁም የጠረጠርኩትን ነገርኩሽ ትሁቴ ግን አንቺ አትቀየሚያት ብሎ ሲል ትሁትም ተው እንጂ አባዬ እንዴት ነው ማልቀየማት ቆይ እኔ እሷን ንብረት የምወስድ ሌባ ነኝ እንዴ ብላ ስትል አባዬም በድጋሚ እንደዛ እንዳትል ነገሮችን እሱ በራሱ መንገድ እንደሚፈታው ቃል ገብቶላት ተነስተው ወደ ቤት ይሄዳሉ። ወደ ውስጥ እየገቡ ባሉበትም አለሜን ሲያገኟት ትሁትም ምንም ሳትናገር ጥላቸው ወደ ውስጥ ትገባለች። አለምም ትቀጥልና ስሞታ ልትነግርህ ነው ተያይዛችሁ የወጣችሁት ብላ ስትል አባዬም በቁጣ እንደዛ ማድረግ አልነበረብሽም ገና ከመጣች እኮ 3 ቀን እንኳን አልሞላትም ምን ነካሽ ለማንኛውም አሁን ይቅርታ ልትጠይቂያት ይገባል ከቻልሽ የሰራሽው ስራ ልክ አይደለም ትሁት ጥሩ ልጅ ናት ብሎ ሲላት እሷም እሺታውን ገልጻለት ወደ ቤት ተመልሳ ተገባና ትሁት ያለችበት ሄዳ አጠገቧም ተቀምጣ ይቅርታ እንድታደርግላት ትጠይቃታለች። ትሁትም ፈገግ ብላ አረ ምንም አይደል አለምዬ ግን እባክሽ በድጋሚ እንደዛ አታድርጊ ብላ ስትላት እሷም ነገሩን ቀለል አድርጋ ያን ያህል እኮ የሚያስቀይም ነገር አይደለም ቀለል አድርጊው እዚህ ማን ይመጣል ብለሽ ነው በሌሊት ብላ ስትላት ትሁትም በንግግሯ ተገርማ እረታ አለሜ ቢያንስ እንኳን ይቅርታሽ ሙሉ እንዲሆን ይቅርታ አጥፍቻለሁ ምናምን አትይም ብላ ስትላት አለሜም ያላጠፋሁትን ብላ ትመልስላታለች። ትሁትም በንዴት እሺ ለማንኛውም እንድነግርሽ የፈለግሽው ስለ ወርቁ ከሆነ እሱ ሲፈትሽኝ ሌባ ላለመባል እዛው ደብቄ ያስቀምጫለሁ ትላትና ጥላት ተነስታ ትወጣለች። መንገድ ላይም ናቲን ታገኘውና ሰላምታ ተለዋውጠው አንድ ጥግ ላይ ተቀምጠው ማውራት ይጀምራሉ። ናቲም ፊቷ ልክ እንዳልሆነና ምን ሆና እንደሆነ የተፈጠረ ነገር ካለም እናም ትላንት ማታም ከእናቱ ጋር ምን እያወሩ እንደነበረ ሌሊት ላይ ይጠይቃታል። እሷም ትቀጥልና ምን እናወራለን ብለህ ነው በሌሊት ወርቁ እኔ ጋር መስሏት ልትወስደው ነበር የመጣችው ዛሬ ግን እዛው ቤት ትቼው እንደወጣሁኝ ነግሬያታለሁ ምን እንደሆነች እኔ እንጃ ግን ደህና አይደለችም አባዬ አናግራታለሁ ብሏል ብላ ትለውና ተነስተው ወደ ቤታቸው ይመለሳሉ። የዛኑ ቀን ሌሊትም አለሜ ሳሎን ሶፋ ላይ ተኝታ ባለችበት ትሁት ወደ ሳሎን ስትመጣ ኮቴ ሰምታ እሷም በተሯ ደንግጣ ትነሳለች። አለሜም በንዴት ትቀጥልና ምን ማድረግሽ ነው ትሁት ብድርሽን እየመለሽ ነው እንዴ ለምን መጣሽ ብላ ስትላት ትሁትም እኔ ስልኬን ለመሰካት ቻርጀር ፈልጌ ነው የመጣሁት ብላ ስትላት አለምን በንዴት ትሁት ምንም እኮ ቻርጅ የሚባል ነገር እዚህ ጋር የለም ከኔ ጋር ሌላ ችግር አለብሽ እንዴ ለምንድን ነው ብድርሽን ለመመለስ የመጣሽው ብላ ስትላት ትሁትም በሁኔታው የበለጠ ግራ ተጋብታ ይኸውልሽ አለሜ እኔ ላይ ለምን እንደዚህ እየሆንሽ እንዳለሽ አላቅ ግን ደግሞ ካስቀየምኩሽ በጣም ይቅርታ ትላትና ነገሩን ለማረጋጋት ትሞክራለች። በነጋታው ጠዋትም ትሁት ቤቱን እያስተካከለች ባለችበት አባዬ መጣና እንዴት አደራችሁ ትሁቴ ዛሬ ምንድነው ፕሮግራምሽ ብሎ ሲጠይቃት እሷም ምንም እንደሌለባት ትነግረዋለች። አባዬ የሚቀጥልና እንደዛ ከሆነ እንሂድ የአበባዬን አስክሬን እናፈላልቀው ቢያንስ ሰዎችን እንጠይቅ ብሎ ሲላት እሷም ይሻላል ብላ ትጠይቀዋለች። አለምን በመሃል ትገባና ይህንን ነገር ግን አስባችሁበታል ብላ ስትል አባዬም አዎ በደንብ አስቤበታለሁ ትሁት በቃ ልብስ ቀይሪና እንውጣ ብላት ወደ ውጭ ይወጣል። አለምም ተከትለው ትወጣና አሁንም ድረስ አረሳሃትም አይደለ ይህ እኮ መታደል ነው ብላ ስትል አባዬም ምን ነው ቀናሽ እንዴ ብሎ ሲላት እሷም በህይወት በሌለ ሰው እንዴት ይቀናል ለነገሩ ቀናሁስ ቢባል ሰው በህይወት ያለች ሚስቱን እየበደለ የሞተችውን የሚያከብር ሲገኝ እንዴት አይቀና ግን ደግሞ ሀዘኑን ማንሳት ልክ ነው ብዬ አላስብም ግን በቃ እንደፈለግ ብለው ጥለው
ይዛው ትሄዳለች። ከትንሽ ቆይታ በኋላም አለሜ ለብቻዋ ቤት ውስጥ ተቀምጣ ወረቀቶችን እያገለበጠች ባለችበት ናቲ መጣና አጠገቧም ተቀምጦ ምን እየሰራች እንዳለች ይጠይቃታል። እሷም ገዛኸኝን ለማሳሰር እየሞከረች እንደሆነ ትነግረዋለች። ናቲም ይቀጥልና ግን እናቴ እሱ ከታሰረ ያንቺ የሆነውን ንብረት ላታገኚ ትችያለሽ። ንብረቱ ያለው ሌላ ሰው ጋር ነው። እሱን ከማሳሰር ይልቅ ንብረቱን እንዲያስመልስ ማድረግ ነው እኮ የሚሻለን። አሁን ግን ቤት ሄደን ወርቁን እንፈልጋለን። ከዛ ደግሞ ጠበቃሽን ስለተፈጠረው ነገር ሁሉ ነግረሹ ከሱ ጋር ሆነን መፍትሄ እንፈልጋለን ይላትና ተነስተው እሷም ወደ ጠበቃው ጋር ሄዳ ስለ ነገሩ ነግራው እሱም የሷ የሆነውን ነገር በሙሉ ከቤቲም ላይ ሆነ ከገዛኸኝ ላይ ድርሻዋን መውሰድ እንደምትችል ነግሯት በደስታ ለልጇ ናቲም ትነግሯለች። ከዚህም በኋላ ነው ገዛኸኝ ቤት ድረስ ሄደው ወርቁን ፈልገው እንዳገኙት ሰው የመጣባቸው። በቀጣይ ምን የሚፈጠር ይመስላችኋል? ሐሳባችሁን ኮመንት ላይ ጻፉልን። የምንለቃቸው ቪዲዮዎች ለብዙ ሰዎች እንዲደርሱም ላይክ እንዲሁም ሼር ማድረግ አትርሱ። ቀጣዩ ክፍል በፍጥነት እንዲደርሳችሁም ሰብስክራይብ በማድረግ የደወል ምልክቱን መጫን አትርሱ። በቀጣይ በሌላ ክፍል እስክንገናኝ እስከዛው በሰላም ቆዩ።